እስኪ በቃ ሄድ አባይ እዚህ በኋላ መጥቻ ብሬ አልቀመጥም እሺ ለኔ ያሪ አሁን እንዴንተን ተወርውረሽ ትመጪ አሁን እኮ ይሄን አስተካክለው አርመሙን ስትለኝ እኮ አጅንጃችን ምን እንትን በይ ውሃው እንዳይሞቅበት እንዳይፈላ እንዳያርብሽ ይህችን እኮ ከራክማት በላኝ እኮ ጎፈሬ አድርጋት በላኝ እኮ እንትን በላ አይሻልም ተጣጣውና ማለት ነው እንዴት አደርሽ ዳታ ደህና ደህና አደርሽ ደህና አልኩህ እኮ ገዜ ያሳደረሽን ረሳሽ ይሄ ወዚር መስገን ብትይ ምን አይከፈልበት እሺ ገዜ ቆይ ዳጣስ ተጣልታችሁ ነው የሄደች አይደለም ጓደኞቿን አግኝታ ሄደች ሳትነግረኝ ነው የምትሄደው ቆይ ተሽዋል ይሄ ልጅ ቆይ ምን አድርጎ ነው የሚለው ምንድነው የሚፈልገው እዚህ ቤት ውስጥ አቢጌል ደረጀ እንግዲህ ልኳና ትቢቷ እንደጨመረ ነው የሚገኘው ያለ የሰማችሁን ያየችውን ነገር እንግዲህ ካላወኩ ለምን ይደበቃለሁ ሚስጥር ከኔ ለምን ይርቃል ለምን እንደዚህ ይሆናል በጭራሽ ብላ የምትከራከረው አቢጌል ደረጀ ዛሬም እንግዲህ እንደተለመደው ሁኔታዋና ልኳ እንደጨመረ ነው የሚገኘው ዛሬም ናታን እንግዲህ በባለፈው ክፍል እንዳያችሁት ለዳጣ ሲያዝበት ያወራውን ሚስጥር ታውቃላችሁና ያንን ነገር ሲያወራ ከሰማች በኋላ ይሄው አእምሮዋ አላርፋላት ብሎ እንግዲህ እሪ እነቁኝ ያዙኝ ልቀቁኝ እያለች ነው የምትገኘው ግን ይሄ ሁሉ ሲሆን እንግዲህ አቶ ደረጀ አቢጌል አሁን እንደሰማች አያውቅም ግን እሷ አሁን ራሷ ቀጥታ ሄዳ አባዬ ካሁን በኋላ ይሄን ያክል የለፋህባትን እንትን ያልካትን ያወጣሃት ያወረድካት ብዙ ነገሮችን ያደረክላትና አቢጌል ደረጀን ለማግኘት ይሄን ነገር መጠይቀህንና መጠይቀህን ነገር ትመልሳለህ ይሄን ነገር ማድረግ የማትችል ከሆነ ይሄን እውነት ማንገር ለኔ የማትፈልግ ከሆነ ይሄን ነገር ማስተካከል የማትችል ከሆነና ይሄን ሚስጥር ለኔ በትክክል የማትነግረኝ ከሆነ ሁሉም ነገር እዚህ ጋር ያበቃል ሁሉም ነገር እዚህ ጋር ይቆማል በቃ ድጋሚ አቢጌል የምትባለው ልጅ አታቃትም አልተወለደችም እንዳልተፈጠረችም ትረሳት እርሳት በማለት ነው እንግዲህ ዛሬ አባቷን አፋጣ ያዘችው አቶ ደረጀ እንግዲህ ምን እንደተፈጠረ የሚያውቀው ጉዳይ የለውም እውነት ለመናገር እሱ ምንም የሚያውቀው ጉዳይ የለውም ምንድነው ብሎ እንኳን ቢጠይቃት ይሄ ነው ብላ ምንም አይነት ነገር ለመናገር ፈቃደኛ ለመሆን አላሻችም ግን ምንም ይሁን ምን እልኳ ግን እስከ እንትኗ ድረስ አንቆ ይዟታል ለምን ተሸሸኩኝ በተለይ ደግሞ ይሄንን ብዙ ጊዜ ጠይቀዋለች አቶ ደረጀን ንገረኝ አትንገረኝ በማለት ብዙ ጊዜ ጠይቀዋለች ምክንያቱም ለነገሩ ዳጣ ማናት አሁን በቅርብ እንኳን ለራሱ ይሄ ነገር ካለፈ በኋላ አምሮዬ እሺ ያለኝ አይደለም አባዬ ለምንድን ነው የምትሸሽገኝ በቃ ንገረኝ ይሄ ነገር ማናት ብሎ መጠየቁ ይሄን ያክል ግን እኔን እንትን ያደርገኛል እንዴ በቃ ለምን ነው ማትነግረኝ በቃ ንገረኝ ነበር በቃ ሁሌም ጥያቄዋና ለመሆኑ ዳጣ ማናት በቃ ዳጣ ማለት ማናት ብላ ነበር ስትጠይቀው የነበረውና እንግዲህ ይሄው ዛሬም እንደምታውቁት ይሄን ጥያቄ ጠይቀዋለች ከመጠየቋን ባሻገር የማትነግረኝ ከሆነ እስከ ዛሬ ይሄን ያክል የለፋህባትን አቢጌልን አታቃትም በማለት ነው እንግዲህ ይሄን ነገር ያለችው አቶ ደረጀም እንግዲህ በጣም ነው የደነገጠው ስለዚህ አሁን እንግዲህ ምን ብሎ ሊመልስላት እንደሚችል እሱ ራሱ በቃ እስከ ዛሬ ስለ ዳጣ ለምን ታስብላታለህ ለምን ትጨነቅላታለህ እያልኩኝ እንትን ጠይቅ ነበር ግን አሁን ሁሉንም ነገር ደርሽበታለሁኝ ስለዚህ በጣም ነው የሚገርመው ግን ለምንድን ነው ይሄን ያክል ለምን አስፈልገ ሲቀጥል ደግሞ እናቴ ጋር ላይስ እንደዚህ ያለ ቀልድ መቀለዱ ለምን አስፈልገ እስከ መቼስ ነው ይሄ ነገር የሚቀጥለው አንተስ ብትሆን ምን አስበህ ነው ለምንድን ነው ይሄ ነገር የምታደርገው ለምን ፈልገህ ነው በቀኛንስ ማናቀንተ ማለት ነው እንደሚመስልህ ለምን መሸዋወዱ ምን አስፈልገ ይሄ ነገርስ እስከ መቼ ነው እና ሌሎችም ጥያቄ ነው እንግዲህ ሲጠይቀው የነበረው አቢጌል በቃ የሆነ ነገሮችን ለምን ብላ ነው የምትጠይቀው በርግጥ ልክ ናት ትክክል ናት እኮ ግን የሚገርመው ነገር እኮ እንደውም አሁንስ በሷ ሁኔታ እያየን ያለ ነው ወይም ደግሞ ሁኔታዋ የምታደርገው ነገር አክት ስታደርግ በጣም በሚገርም ሁኔታ በቃ እንደውም እናትየዋ እሷ እንዲሆነች ማለት ይሄን ያክል
የወይዘሮ ማርታን ቦታ እሷ ያዘች እንጂ እውነት ሌላ አይመስልም። በጣም ነው የሚያስፈራው የሚያስደነግጠው ሁኔታው ነገሩና ስለዚህ ግን ምንም ይሁን ምን በቃ ለምንድነው የተሸሸግነው? ለምንድነው የማልነገረው? ለምንድነው እስከዛሬ ዳጣ ለካ ለምንድነው ይሄን ያክል የምታስብላት የምትጨነቅላት እያልኩኝ አስብ ነበረ። እውነት ዳጣ እህቴ ናት? ነገሩን ትርሽበታለሁ፣ ሁኔታውን አውቀዋለሁ። ግን ደግሞ የእውነት አባዬ እህቴ ናት? ዳጣ እህቴ ናት? እንዴት ነው ይሄ ነገር የሆነውስ? በማለት እንግዲህ ጠበቅ ጠንከር ያለ ጥያቄ ነው እንትን እያለች አለችው። የሆነውን ነገር እንግዲህ ሁሉንም ነገር አቶ ደረጀም በትዕግስት ለመካፈል ወይም ደግሞ ነገሩን ለመረዳት በጣም ደንግጧል። እንግዲህ ከድንጋጤም የተነሳ መኪናውን አስነስቶ ነው ላሽ ብሎ የፈረጠጠው። ያው በጣም ከባድ ነው እውነት ለመናገር ይሄ ነው የሚባል ነገር አይደለም። የሆነው ነገር በጣም ከሚባለው በላይ በጣም ከባድ ነው። አቶ ደረጀም እንግዲህ ከአቅሙ በላይ ሆኖበታል ይሄ ነገር። እንዴት እንዳወቀች ብቻ ግን የሆነ መጀመሪያውኑ የሆነ ሚስጥር እንዲያወቀች የሆነ ነገር ላይ እንደደረሰች እሱ አውቆ ነበረ። ግን የበለጥ ደግሞ አሁን ይሄን ነገር ሲሰማ የበለጥ ሁኔታው እንደተረዳችው እንደገባት እንዳወቀች ደርሶበታል ማለት ነው አቶ ደረጀ። ከሁሉም በላይ እንግዲህ ያው የደረጀ ሁኔታ አስቸጋሪ ነው ማለት በጣም ከሚባለው በላይ እንግዲህ ነገሮችን እንትን ለማለት እየሞከረ ነው። እንግዲህ ያው አብጌል ጋር ተረጋግተው ለወይዘሮ ማርታና ጋር ይሄ ነገር ሳይደርስ ሁሉም ነገር በመልኩና በስርዓቱ ባለበት እንዲቆም እንራለን ማለት ነው። ምክንያቱም ተዚህ የበለጠ ነገር ይሹ የሚሄድ ከሆነ በጣም አስቸጋሪና በጣም ከባድ ነው የሚሆነው። ምክንያቱም ነገሮቹ እዚህ ጋር ባጭሩ መቅረት አለበት ወይም ደግሞ መስተካከል አለበት ብለን እናስባለን። አለበለዚያ ግን ከዚህ የበለጠ ከሄደ ሁሌ ነታ ነገሩ በጣም የከፋ ሌላ ነገር ነው የሚፈጠረው። ማርታም እንግዲህ በባለፈው አብጌል በዛ ልክ ስታለቅስ ስተንጨነጨር ስላየቻት እሱ ነገር በጣም የበለጠ ምንድነው የተፈጠረው ብላ ነገሩ ላይ ትኩረት እንድታደርግበት አድርጓታል። ስለዚህ እሱን ነገርም እንግዲህ አቶ ደረጀ ማስተካከል አለበት እንላለን። በቀጣይ ክፍል እንገናኝ። ሰላም ቆዩ።